ራሳችንን አናውቅም፣ ምን እንደምናደርግም አናውቅም፣ ምን አይነት ሰው እንደሆነን አናውቅም። ገና ማን እንደሆነን ገና ራሳችንን አልለየነውም፣ አላወቅም። ሰው በምድር ላይ ኖሮ ማንነቱን ሳያውቅ ሊሞት ይችላል። በምንም ተአምር አልዋሽም ይላል። ከዚህ በላይ ውሸት አለ? ስለ ሰው ብዙ ነገር እናውቃለን፣ ስለ ራሳችን ምንም አናውቅም። ማወቅ ነው። በመጽሐፍ ቅዱስ በተደጋጋሚ ከተነገሩ ቃላት አንዱ እኔ ማን ነኝ የሚል ቃል ነው። በጣም ብዙ ቅዱሳን እኔ ማን ነኝ ብለው ጠይቀዋል። ከየትኛውም እውቀት በላይ ደግሞ ለሰው የሚጠቅመው ማንም ማወቁ ነው፣ ራስን ማወቁ ነው። በዓለም ላይ ራሳቸውን ሳያውቁ ብዙ ነገር የሚያውቁ ሰዎች አሉ። በጣም ብዙ ነገር አውቀው ግን ራሳቸውን ባለማወቃቸው ምክንያት በጣም ብዙ ክፉ ነገር ሲያደርጉ ወይ ሌላው ላይ ሲያደርሱ እናያለን። ስለዚህ በጣም ወርቃማ ጥያቄ ስለሆነ እኔ ማን ነኝ የሚለውን የብዙ ቅዱሳን ጥያቄ መነሻ አድርገን ራስን ስለማወቅ እንማራለን። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። እኔ ማን ነኝን ልክ ሰው በቃ መብሰል ሲጀምር ነው እኔ ማን ነኝ ማለት የሚጀምረው። አንተ ማን ነህ ይላል ካልበሰለ። አንቺ ማን ነሽ ይላል። በዙሪያ ያለውን ነገር ማነህ ይላል። መጨረሻ ግን ማስተዋል ሲጀምር እኔ ግን ማን ነኝ ሲል አሁን ጀመረ ማለት ነው ህይወት። ከተሳካለት ይህንን ጥያቄ መልሶ ይሞታል። እና በቅዱሳን ህይወት ስታዩ አብዛኞቹ ቅዱሳን ይህን ጥያቄ ጠይቋል። ለምሳሌ ሙሴ ጠይቋል። ሙሴ እስራኤላውያንን ከግብፅ ባርነት ነፃ እንዲያወጣ በሲና ተራራ እግዚአብሔር ተገልጦ አናገረው። ሙሴ እግዚአብሔር ሲያናግረው የ80 ዓመት ሰው ነበር። እስራኤላውያንን ከግብፅ ባርነት ነፃ ለማውጣት የግሉን ጥረት ያደረገበት ዘመን ነበር። ሙሴ መጀመሪያ ወጣት እያለ ልክ 40 ዓመቱ እያለ በጉልምስናው ዘመን እስራኤላውያንን ከግብፅ ነፃ አወጣለሁ ብሎ ሞክሯል። አንድ ግብፃዊ ገሏል። በሁለተኛ ጊዜ ደግሞ ሊያስታርቅ ሲሞክር አንተ ግብፃዊ እንደገደልክ ደግሞ እኛ ልገድል ነው ብለው የገዛ ወገኖቹ ተነሱበት። ወሬ ተባዛ። ነገሩ አላምር ሲለው አገር ለቆ ወጣ። እንኳን እስራኤልን ነፃ ሊያወጣ እሱ ራሱ ምን ሆነ? ስደተኛ ሆነ። ከ40 ዓመት በኋላ እግዚአብሔር ድጋሚ ሙሴን አናገረው ማለት ነው። ምን አለው? ህዝቤን ከግብፅ ምድር አውጣ ወይም ህዝቤን ልቀቅ ብለህ ሄደህ ለፈርዖን ተናገር አለው ይላል። ይህን ጊዜ ሙሴ ምንድን ያለ? መጀመሪያ ነገር እስራኤልን ከግብፅ አወጣ ዘንድ እኔ ማን ነኝ አለ። እኔ ማን ነኝ አለ። በዚህ ምክንያት ነው ሙሴ እስራኤላውያንን ከግብፅ ባርነት ነፃ ሊያወጣ የቻለው። ምን ብሎ ስለጠየቀ? እኔ ማን ነኝና ነው። እግዚአብሔር በታሪኩ ይገርማቸዋል እችላለሁ በሚሉ ሰዎች ሰርቶ አያውቅም ስራ። እኔ ያለው አይደል እንዴ ካሉ አይሰራም። ይሄ በየትም በመንፈሳዊም በዓለማዊም ቦታ በጣም በራሱ የሚመካ ሰው እኔ ነኝ እችላለሁ የሚል ሰው ዓለም የምታስተምረን ኮንፊደንስ ነው። ቤተክርስቲያን ጎድፊደንስ ነው፣ በእግዚአብሔር መታመን ነው። ምክንያቱም በፍጹም ልብህ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ ይላል። በራሱ በጣም የሚተማመን ሰው ብዙ ስራ፣ በተለይ መንፈሳዊ ስራ ሲሆን ደግሞ አይሳካም። በቤተክርስቲያን ታሪኩን ትታችሁት በእኛ ዕድሜ አገልግሎት ላይ አሁን አንዳንዴ የሆነ ስራ አስፈጻሚ ወይ ስራ አመራር በሰንበት ቤትም በሰበካ ጉባኤ ምናምን ሲመረጥ ደህና ሰዎች ገቡ የሚባልበት ምርጫ ይኖራል። እየሰማችሁ የተማሩ የተመራመሩ ድብልቅልቅ ብለው ነው የሚለያዩት። መጨረሻ ላይ ተሰዳድበው ማለት ነው። ደህና ሰዎች የተባሉት ለምንድን ነው? የእኛን ኢንተሌክቹዋል አይፈልገውም እግዚአብሔር። ምን ያደርግለት? ሙሴ መጀመሪያ እስራኤልን ነፃ ለማውጣት የነበረበት ቦታ እኮ በጣም ስትራቴጂክ ነው። የፈርዖን የልጅ ልጅ ነው። በዘር ካያችሁት ቤተ መንግስት ውስጥ ነው። የግብፃውያን ቋንቋ ከቋንቋ አልፎ ጥንቆላውን ሳይቀር ተምሯል። የቀረው እኮ የለም ነበር። ጫማህን አውልቅ እኮ አንዱ ጥንቆላውን ጭምር። ያንን ሁሉ በያዘበት ሰዓት ግን አልፈለገውም እግዚአብሔር። ጉልበት ባለው ሰዓት ግብፃዊውን በአንዴ መጥቶ እስኪጥል ድረስ የዛኔ አልፈልግህም። ጉልበቱ ሲቀዘቅዝ ሲሟሽሽ እግዚአብሔር ስራ ጀመረ። ሙሴ ምን ብሎ ሲጠይቅ እኔ ማን ነኝ? እኔ ማን ነኝ? ዳዊትም ለዚህ ያደረስከኝ እኔ ማን ነኝ? ሰሎሞን ቤተ መቅደስ ሲሰራ ለአንተ ቤተ መቅደስ ሲሰራ ዘንድ እኔ ማን ነኝ? እኔ ማን ነኝ? ትክክለኛው ሰው ራሱን ማወቅ የሚጀምረው እኔ ማን ነኝ ማለት ሰሎሞን መቅደስ ሰርቶ እንደ ይሄ በእውነት ህንፃ ቤተክርስቲያን አሰሪ የሆናችሁ ወይ በገንዘባችሁ የረዳችሁ ሰዎች በጣም ልትሰሙት ይገባል። ይሄን ነገር ሰሎሞን መቅደስ ሰርቶ ሲጨርስ ተንበርክኮ ይቅርታ ነው የጠየቀው ለእግዚአብሔር። ሰማይ አለስ በሉ እስኪ ከሰማይም በላይ ያለው ሰማይ ሊይዝህ አይችልም። ማንን? አንተን ሰማይ ከሰማይም በላይ ያለው ሰማይ ሊይዝህ አይችልም። እኔ የሰራውን ቤት ምንኛ ያንስ ይሆን? ላንተ አሁን ቤት ሰራው ይሄ ላንተ አሁን አዘጋጀው ልል ነው። ላንተ ቤት ሰራ ዘንድ እኔ ማን ነኝ? ግን ፈቃድ ከሆነ አቤቱ ወደ ረፍትህ ተነስ፣ አንተና የመቅደስህ
ታቦት ካህናት ጽድቅን ይልበሱ ቅዱሳን ደስ ይበላቸው እንጂ ይሄ ላንተ አይመጥንም። እኔ ማነኝ እጅግ ወርቃማ ጥያቄ ነው። እኔ ማነኝ የምንልበትን ልቡና እግዚአብሔር ያድለን። እኔ ማነኝ ያሉትን ሰርቶባቸዋል እግዚአብሔር። እኔ ብላቴና ነኝ፣ ኮልታፋ ነኝ። አሁን ሙሴን ተናጋሪ ሰው ኮልታፋ ሲያደርግ እግዚአብሔር የእግዚአብሔር አፈ ጉባኤ ኮልታፋ ነበር። በጣም ይደንቃል። የእኛን ድክመት መስሪያ ለስራ እንደሚጠቀምበት እኮ ሊያሳየን እኮ ጥሩ ተናጋሪ ኦራተር የሪቶሪክ የሚያውቅ ሰው አይደለም የመረጠው፣ ሙሴን ነው ኮልታፋው። እግዚአብሔር መናገር በማይችሉ ሰዎች መወከል ይፈልጋል። ትብትብ በሚሉ ሰዎች፣ ንግግር በማይሳካላቸው ሰዎች። አሳ አጥማጆች ነው የላከው ሐዋርያት። ፕሮፌሰሮች ቢሆኑ ኖሮ መች ይደማመጣል? ብዙ የተማሩ ቢሆን በውሃው ላይ ና ሲለው አይ ቴክኒካሊ እኮ ይላል አይደል እንዴ? ውሃ እኮ ነው። ስለዚህ ትምህርት እውቀት ካለ ችግር እኮ ነው አይደል? በእውነት እና እግዚአብሔር እኔ ነኝ የምንልበትን ልቡና በቸርነቱ ያድላል። ልክ እንደዛ ሲሆን ስራ መስራት ይጀምራል። እኔ ማነኝ ግን በጣም ጥልቅ ጥያቄ ነው። እኔ ማነኝ የሚለውን ጥያቄ መመለስ የህይወት ዘመን ግብ ነው። በነገራችን እገሌ ገሌ ነኝ ለማለት አይደለም፣ ስማችንን አለ። ግን ሰው በምድር ላይ ኖሮ ማንነቱን ሳያውቅ ሊሞት ይችላል። ማን እንደሆኑ ሳያውቁ የሚሞቱ ቅዱስ ባስልዮስ ምን ይላል? ምን ያህል ለራሳችን እንኳን እንግዳ እንደሆንን ሲናገር ስለ ሰው ብዙ ነገር እናውቃለን፣ ስለ ራሳችን ግን ምንም አናውቅም ይላል። ሌላው ይቅርና ይላል እስቲ ዓይንህን አይተኸው ታውቃለህ? አይታችሁ ታውቃለህ? በመስታወት አላልኩም። ዓይናችን አይተነው እናውቃለን? ራሳችንን እኮ በአካል አይተነው አናውቅም። በመስታወት ደግሞ በጣም ቀንሶ እንደሚያሳየን የታወቀ ነው። ግን ዓይናችንን በዓይናችን ምናልባት ልጅ ወልደህ ትሞክረው ካልሆነ ዓይንን በዓይን ማየት ይቻላል? አይቻልም። ስለዚህ ምን ይላል? ሁሉን ነገር የሚያሳየን ዓይን እንኳን ራሱን አይቶ አያውቅም። ስለ ሰዎች አብጠርጥሬ እናገራለሁ፣ ስለ ራሴ በተጠየቅኩ ጊዜ ግን አፌ ይተሳሰራል። ቅዱስ ባስልዮስ ነው ይሄንን የሚለው። በጣም ምንም አናውቅም። ዓለም ላይ የሰው ልጅ ብዙ ነገር አስሶ አውቋል። አሜሪካን ያገኘው ገሌ ነው፣ እንትንን ያገኘው ገሌ ነው ይባላል። ያልወጣንበት ተራራ ያልወረድንበት ጉድጓድ የለም። የዓለም የመጨረሻ ከፍታ ላይ ሰው ወጥቷል። የዓለም የመጨረሻ ዝቅታ ውስጥ ገብቷል፣ ወርዷል። እስካሁን የሰው ልጅ ያልጎበኘው ያላሰሰው ማን ነው? ራሱ። ወደ ውስጣችን ግን መግባት ውስጣችን ደግሞ በጣም ሰፊ ነው። መዝሙር 64 ላይ የሰው የውስጥ ሐሳቡና ልቡ የጠለቀ ነው ይላል። ከህዋ በላይ ከሰማያት በላይ ከጉድጓዱ ከጥልቁ በላይ የሰው ልብ በጣም ጥልቅ ነው። የማይመረመር በጣም የማይገኝ በጣም አስቸጋሪ ነው የሰው ልብ እና ሰው በትክክል ከእግዚአብሔርም ለመገናኘት ክርስቲያናዊ ሕይወት ለመኖር መጀመሪያ ወደ ራሱ መመለስ አለበት። ብዙ ምሁራን ሆነው በብዙ ጉዳይ ላይ እውቀት ኖሯቸው ግን ራሳቸውን ሳያውቁ የሚሞቱ ሰዎች አሉ። በብዙ ጉዳይ ላይ ብዙ ፔፐር ያሳተሙ ስለ ራሳቸው ሲሆን ግን ብዙ እውቀት የሌላቸው የሚያውቁትም ውስጥ ብዙ ችግር ያለው የህይወት ታሪካቸው ምናምን ጽፈው ሊሞቱ ይችላሉ። ግን ከህይወት ታሪክም መቼስ ክፋቱን የሚጽፍ የለም ማለት አለ እንዴ? ሴንት ኦግስቲን ቅዱስ አውግስቲኖስ የሚባል ዘ ኮንፌሽንስ የሚል መጽሐፍ አለ። የድክመቶቹን የጻፈ እሱ ነው። እንደዚህ አድርጌያለሁ ከህፃንነቱ ሊጀምር እኔ ከልጅነት ምቀኛ ነበርኩ ይላል። ይገርማችሁ። ምክንያቱም ጡት እየጠባው ወላጅ የሌለው ህፃን ልጅ የእናቴን ጡት ሊጠባ ሲል ሳይ እምቢ ብዬ እከላከል ነበር እና የዛኔ ነው የጀመረኝ ይላል። ተመልከቱ። ወደኋላ ካየሁ እኮ ውስጣችን የሆነች ክፋቷም አለች። ከትንሽ እያንዳንዱ ስህተቶቹን ወደኋላ ሄደው አብዛኛው ሰው ግን የራሱን ክፉ ነገር አይጽፍም። ዮናስ ጽፎልናል። ነቢዩ ዮናስ የነነዌ ሰሞን ታሪኩ ሲተረክ እንደው ከእግዚአብሔር ሸሸው ብሎ ነው የጻፈልን እኮ ራሱ ነው። ይገርማችሁ የጻፈልን። ከዛ በኋላ እኮ ብዙ ታሪክ ፈጽሟል። ከዛም በፊት ብዙ ፈጽሟል። የሶስት ቀን ድክመቱን ግን ጽፎልን ሄደ። ሌላው ዓለም ግን ጥሩ ጥሩ ነው የሚያወራው። ብዙ ነገር አስሰው ራሳቸውን ግን ሳያውቁ ሳይጽፉ የሄዱ በጣም ብዙ ሰዎች አሉ። እና ራስን ማወቅ ትልቅ ጥበብ ነው። አንድን አባት አንዱ ሄዶ ምን ብሎ ጠየቃቸው? በገነት ስንገባ ከዚህ መንግስት እግዚአብሔር ቢያደርሰን መንግስተ ሰማያት ብንገባ ወይ ገነት ብንገባ እንተዋወቃለን ወይ አለ። በገነት እንተዋወቃለን አለ። ቴዎሎጂካሊ እንተዋወቃለን፣ ምንም ሌላ ክርክር የለውም። ነፍስ እንድትታወቅ እንድትታይ እንድትችል ይላል ቅዱስ ጎርጎርዮስ ዘንዚናዙ ምድር ላይ የነበራትን አካል መስላ ለመታየት ትችላለች። ረቂቅም ብትሆን ትታያለች። በዛን የተለያዩት አብርሃም፣ አልዓዛር፣ ነዌ ምናምን መተያየተው መታወቅ የቻሉት በዛ ነው። ግን የእኚህን አባት መጣና ይሄ ልጅ ምንድነው እንተዋወቃለን ወይ ገነት ስንገባ አላቸው። እሳቸው ምንድን የመለሱት? ገነት እስክንገባ እንደውም አንተዋወቅም ማለት ነው። ገብቷችኋል አይደል? ምክንያቱም የሰው ማንነቱ የሚታወቀው እንደውም የት ነው? አንደኛ መግባቱ ብቻ ራሱ ለካ ገነት የሚያስገባ ሰው ህይወት ያለው ሰው ያስብላል አያስብልም? እዛ ለመግባት ያብቃል። ግን እዛ ገብቶ እንዲመተዛዘብ የለም አይደል? ያድርሰን ብቻ እንጂ
መንግስት ገነት ውስጥ ስንገባ ነው ትክክለኛ። አንድ ሌላ አባት ደግሞ 3 ነገር ደነቀኛል። ገነት ገብቶ ያየውን ለሌላ አባት በህልም ተገልጦ ነው የሚነግረው። 3 ነገር በጣም አስደነቀኝ ገነት ውስጥ አለ። አንደኛ ገነት ውስጥ አገኛቸዋለሁ ብዬ ያላሰብኳቸውን ሰዎች አገኘኋቸው። እገሌም ገባ። አሁን በእኛ ቢሆን ሰው ይገባል አይገባም? እግዚአብሔር እኮ ቸርነቱ እርስ በርስ እንኳን ተፈራረዱ ስላላለን ስሙ የተመሰገነ። አሁን በእኛ ፊርማ ቢሆን እኮ አንድ ሰው ይገባል። እዚያ ይገባል። ቤተክርስቲያን ገነቱን ተውት፣ ደጇ ነች፣ የገነት ደጅ ነች። እዚያ እንገባ። መንግስተ ሰማያትማ ሌላ ጉዳይ። በጣም ይገርማል። እና ገረመኝ አለ። እኛ ኃጢአተኛ ብለን የምናስባቸው ውስጥ በጣም ልበ ንጹሐን አሉ። በሚናቁት ውስጥ ማለት ቀራጮችና አመንዝራዎች መንግስተ ሰማያት በመግባት ከእናንተ ይቀድማሉ ብሎ ክርስቶስ ተናግሯል። የሚቀድሙን አሉ። እሱ እንኳን ሱሰኛ ነው፣ እሷ እንኳን ጠጭ ነች፣ ዘማዊ ነው፣ እንደዚህ ነው የምንላቸው ሰዎች ከኛ የተሻለ ትሁት ልቡና ያላቸው ሰዎች በጣም ሱሰኛ ሆነው ንጹህ ልብ ያላቸው ከጠበል ውጭ የማይጠጣ ግን ክፉ ሰው ሊኖር ይችላል። ይችላል አይችልም? ደግሞ ጠበል አትጠጡ አላልኩ ማለት ነው። ወይም ሱስ ጥሩ ነው አይደለም። ግን እግዚአብሔር ጉዳዩ ከምንም በላይ ከምን ጋር ነው? ከልቡናም ጋር ጭምር ስለሆነ እኛ በጣም ይሄ ሰውዬ አይጸድቅም የምንለው እግዚአብሔር በጣም በላይ ሰባውን እኮ ስታዩት ታሪኩ እኮ ምንም ወደ እግዚአብሔር መንግስት የሚያስገባ ነገር የለም። ግን የልቡን ስቃይ አይቶለታል። እግዚአብሔር ጭንቀቱን አይቶለታል። ከዛ መሀል የልቡን ሰው አያውቅም። በእኛ መስፈርት ቢሆን አይገባም አይሆንም የምንለው ሰው ሊሆን ይችላል። እና ካስደነቀኝ አንዱ ገነት ውስጥ አገኛቸዋለሁ ብዬ የማላስባቸውን ሰዎች ማግኘቴ ነው። ሁለተኛ አገኛቸዋለሁ ብዬ የምጠብቃቸውን ሰዎች ደግሞ አጣኋቸዋል። ወይ እሱ ቀጥታ ገነት ነው የምትለው ላይገባ ይችላል። እንደዚህ ቆመን የምናወራው ምናምን ፊት ለፊት የሚታየው ሰው ይሄ ልጅ ቀጥታ ይላል ሰው አንዳንዴ ላይሆን ይችላል። በምላስ አይደለም በመናገር አይደለም። ሶስተኛ በጣም ያስደነቀኝ እኔ ራሴ ገነት ውስጥ ራሴን ማግኘቴ ነው። እንዴት እኔ እግዚአብሔር መንግስት ገባው? በረከቱን ያሳድርብን። እንዲህ ለማለትም ያብቃን አምላካችን። ያም ሆነ ሰው ትክክለኛ ማንነቱ ቅዱስ ጳውሎስ ራስን ማወቅ የሚጀምረው የዛኔ መሆኑን ይላል። አሁን ከእውቀት ከፍዬ አውቃለሁ ይላል። ከምን ከእውቀት ከፊሉን ነው የማውቀው። ያን ጊዜ ግን እኔ እንደታወቅኩ አውቃለሁ፣ በሰማይ ያሉት እኔን እንደሚያውቁኝ አድርጌ አውቃለሁ የዛኔ ይላል። ስለዚህ የሰው ልጅ ራሱን አያውቅም። የማያውቀው ያልመረመረው ትልቅ ክፍል የህይወት ክፍል የገዛ ራሱን ነው። በእውነት በጣም ይገርማል። እንድናውቅ ራሳችንን እግዚአብሔር እንደሚፈልግ ለሎዶቅያ ቤተክርስቲያን አለቃ በዮሐንስ ራዕይ ምዕራፍ 3 ላይ እንዲህ ሲል ገስጾ ተናግሮታል። በራድ ወይም ትኩስ ብትሆን መልካም ነበር። ይሄ ለሁላችንም ነው፣ ለሎዶቅያ ስለተነገረ ነው። በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ ይላል። ወይ ቀዝቃዛ አይደለህም፣ ወይ አልሞክም፣ ወይ አልካድክም፣ ወይ አላመንክም። ለብ ያልክነ ማለት ለኃጢአቱም ለጽድቁም ለክደቱም ለእምነቱም የሆነ ሰው አለ፣ ለሁሉም የሚሆን ማለት። ስለዚህ በራድ ወይም ትኩስ ስላልሆንክ ለብ ስላልክ ከአፌ ልተፋ ነው ይላል። አሁን እግዚአብሔርን እኮ አስጨንቀነዋል። አፉ ላይ ይዞ አይተፋን ነገር ፈጥሮናል፣ አይውጠን ነገር ለብ አለበት እና ተጨንቋል። ሀብታም ነኝና ባለጠጋ ሆኛለሁ አንድስ እንኳ አያስፈልገኝም የምትል ስለሆንክ፣ ባለጠጋ ነኝ ስለምትል፣ አዋቂ ነኝ ስለ ባለጠግነት ገንዘብ ብቻ ነው። አዋቂ ነኝ፣ የተሻልኩ ነኝ፣ አውቃለሁ፣ ምን ቀረኝ የምትል ስለሆንክ፣ አንዳች አያስፈልገኝም የምትል ስለሆንክ፣ ጎስቋላና ምስኪን ድሃም እውርም የተራቆትክ መሆንህን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህ የራቁትነትህ ሀፍረት እንዳይገለጥ ነጭ ልብስም እንድታይም አይኖችህን የምትኳለውን ኩል ከኔ ትገዛ ዘንድ እመክርሃለሁ ይላል እግዚአብሔር። ይህ ቃል እግዚአብሔር ነው፣ ሌላ ኩል የለም። ራሳችንን ለማየት እግዚአብሔር በቸርነቱ ይርዳል። ስለዚህ የሰው ልጅ የማያውቀው ትልቅ ክፍል ራሱን መሆኑን በጣም በጣም መረዳት አለብን። ራሳችንን አናውቅም፣ ምን እንደምናደርግም አናውቅም። ስለ ራሳችን ያለን እውቀት ምን ያህል ጠባብ መሆኑን የምታውቁት ምን አይነት ሰው እንደሆነን አናውቅም። አሁን አንዳንዴ ሰው ስለ ራሱ ሲናገር እኔ እንደዚህ ነኝ ይላል። ቢሆን ደስ የሚለውን እኮ ላይሆን ይችላል። እኔ በቃ እንደዚህ ማድረግ ደስ ይለኛል ይላል። ግን ያንን ሰው ደስ ይለኛል ያለውን ነገር ሳያደርግ ሲቀር ታገኘዋለን። አይለኝም ያለውን ደግሞ ሲያደርግ ገና ማን እንደሆንን ገና ራሳችንን አልለየነውም፣ አላወቅም። በፍጹም እኔ ይላል አንዳንድ ሰው በጣም ደግሞ ደፈር ሲል ማለት ነው። እኔ በምንም ተአምር አልዋሽም ይላል። ከዚህ በላይ ውሸታል እግዚአብሔር ያሳያል። እኔ አልዋሽም እና
ቅዱስ ጳውሎስ እማደርገውን አላውቅም ይላል። የቅዱስ ጳውሎስን ላንብብላችሁና ወደ ዋናው እመጣለሁ። ሮሜ ምዕራፍ 7 ላይ በእውነት ቅዱስ ጳውሎስ ስለራሱ አይደለም የጻፈው፣ መልእክቱን ለኛ ነው፣ ለኛ ለኃጢአተኞቹ እንድንጽናናበት። አንዳንዴ ቅዱሳን እውነት ቅዱሳን ናቸው እንዴ እስክትል ድረስ በጣም የድክመታቸውን የሚያሳይ ነገር ጽፈው ታገኘ። አሁን አባ ጊዮርጊስ ዘጋስጫ እንደኔ ዘማው የለም ይላል። እንደኔ ምን የለም? እንደሱም መነኩሴ የለም። አባ ጊዮርጊስ ለኛ እኮ ነው፣ ለኛ ለዘማዋኑ፣ ለኛ ለኃጢአተኞቹ መጽናኛ እኮ እንዲሆነን ነው። ጸሎት ስታደርግ ራስህን እነሱ ህይወት ውስጥ እንድታገኘው እንድትጽናና ነው። እነሱ በጣም ወደ እግዚአብሔር በቀረቡ ቁጥር ደግሞ ከሰሩት መልካም ስራ ይልቅ ያልሰሩት ጎልቶ ይታያቸዋል፣ የቀራቸው ይታያቸዋል። ብዙ አላስደሰትኩትም ስለሚሉ ኃጢአተኞች ነው ይላሉ። እንደው ለኢሜጅ ቢልዲንግ ወይ ጥሩ ለማውራት ብለው አይደለም። ቅዱስ ጳውሎስም በጣም ይገርማል። ምን አይነት ጎስቋላ ሰው ነኝ እያለ ሲማረር ታገኙታላችሁ። ሮሜ ምዕራፍ 7 ላይ ነው እንዲህ ይላል፣ የማልወደውን ክፉ ነገር አደርጋለሁ ይላል ቅዱስ ጳውሎስ። እስቲ በሉ የማልወደውን ክፉ ነገር አደርጋለሁ። አንዳንዴ የማንወደውን ክፉ ኃጢአት አንሰራ እንደው ከዚህ መቼ ነው የምላቀቀው እያለ ግን እንሰራለን። የማልወደውን ክፉ ነገር አደርጋለሁ፣ ዳሩ ግን የምወደውን በጎ ነገር ደግሞ አላደርገውም። መስራት አሁን ጠዋት ተነስቼ ጸልያለሁ ይላል ሰው፣ ተኝቶ ያረፍዳል። የሚፈልገውን ነገር አያደርግም፣ የምወደውን አላደርግም። የማልወደውን የማደርግ ከሆንኩ ያን የማደርገው እኔ አይደለሁም በእኔ የሚኖር ኃጢአት ነው እንጂ ይልና እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል ይላል። ሁላችንን ያድነን። ሲጀምር ግን የማደርገውን አላውቅም ብሎ ነው የሚጀምረው። ከፍ ብላችሁ ቁጥር 15 ላይ የማደርገውን አላውቅም፣ የምጠላውን ያን አደርጋለሁ፣ ዳሩ ግን የምወደውን አላደርግም ይላል። ስለዚህ እንግዲህ በአጠቃላይ ባጭሩ የመጀመሪያው ነጥባችን ስለ ራሳችን ያለን እውቀት በጣም ትንሽ ነው። እንዴት ነው አንድ ክርስቲያን ከእግዚአብሔር ጋር ለመገናኘት የመጀመሪያው በተግባራዊ ክርስትና ሕይወት ውስጥ ራስን ማወቅ በጣም አስፈላጊ ነው። እኔ ማን ነኝ ብሎ ራስን መገምገም። እንዴት ነው የምናውቀው? በዛሬ ትምህርታችን 3 መሰረታዊ ቁም ነገሮች እናያለን። ራስን ለማወቅ የሚጠቅሙ የመጀመሪያው ራሳችንን ማወቅ ለፈለገ ሰው አንዱ መሰረታዊ መንገድ እግዚአብሔርን ማወቅ ነው። ማንን ማወቅ? እግዚአብሔርን ማወቅ ነው። ማንን ለማወቅ? ራስን ለማወቅ። ምናልባት የራሴ ሳይንስ ደግሞ እግዚአብሔርን ደግሞ መጀመሪያ የራሴን መጨረስኩ ልትሉ ትችላላችሁ። ግን ሁላችን የተፈጠርነው በማን አራያ ነው? በእግዚአብሔር አራያና አምሳል ነው። ስለዚህ አንድ ሰው ስለ ራሱ ለማወቅ የመጀመሪያው መንፈሳዊ መንገድ ስለ እግዚአብሔር ማወቅ ነው። ስለ እግዚአብሔር ስለማወቅ አሁን ነግራችኋለሁ። ግን ስለ እግዚአብሔር ለማወቅ የሚያደርገው ጥረት በጣም ትንሽም ቢሆን ስለ እግዚአብሔር ሲያውቅ ስለ ራሱ በጣም ብዙ እያወቀ ይመጣል። ስለ እግዚአብሔር ብዙ ጥቂት ባወቅ መጠን ስለ ራስህ ምን እያወቅ ትመጣለህ? ብዙ። ለምን? እኛ የተፈጠርነው በማን አራያ ስለሆነ? በእግዚአብሔር አራያና አምሳል ስለሆነ ስለ እግዚአብሔር ማወቅ እጅግ በጣም ለመንፈሳዊ ሕይወት በአጠቃላይ ለሰው ልጅ ሕይወት እጅግ ጠቃሚ ነው። ነፍሳችን እግዚአብሔርን ካላወቀች ሕይወትም የላት። መጽሐፈ ጥበብ አንተን ማወቅ ፍጹም ክብር ናት፣ አንተንም ማወቅ የነፍስ ሕይወት ናት ብሎ ይናገራል። አንተንና የላከውን ልጅህን ኢየሱስን ያውቁ ዘንድ ይህችውም የዘላለም ሕይወት ናት ይላል ዮሐንስ ወንጌል ላይ። እግዚአብሔርን ማወቅ ግን ራስን ለማወቅ በጣም በጣም አስፈላጊው መንገድ ነው። እግዚአብሔር እንዴት እንወቀው? እግዚአብሔር እንዴት እናውቀዋለን? ስለ እግዚአብሔር ያለን እውቀት ምን ያህል ነው? ጥቅስ ማወቅ እግዚአብሔርን ማወቅ አይደለም። ስለ እግዚአብሔር ማወቅም እግዚአብሔርን ማወቅ አይደለም። አንዳንዴ ስለ እግዚአብሔር አውቆ እግዚአብሔርን ላያውቅ ይችላል። ይለያያል አይለያይም? ለምሳሌ አሁን በአገራችን ከልጅነታችን እንግሊዘኛ ተምረናል። አልተማርንም እና በደንብ እየተናገርን ነው አይደለም? አይደለም። ለምን? እንግሊዘኛ አይደለም የተማርነው፣ ስለ እንግሊዘኛ። አይለያይም? ግራመሩን ምኑም በደንብ የተማረ ሰው ግን እንግሊዘኛ ላይ ይችላል። ስለዚህ ስለ እግዚአብሔር ማወቅና እግዚአብሔር ማወቅ ይለያያል አይለያይም? እሱን ለማወቅ በቸርነቱ ይርዳል። ስለ እግዚአብሔር ያለን እውቀት በጣም ትንሽ ነው። አንደኛ አንድን ነገር የምታውቀው ወይ በማየት ነው ወይ በመስማት ነው። እግዚአብሔርን ያየው አንድ ስኳይ ነው። መጽሐፍ ቅዱስ በጣም ተስፋ የሚያስቆርጥ ቃል ጽፏል። መቼም ቢሆን በሉ እስኪ እግዚአብሔርን ያየው አንድስ እንኳን የለም። መቼም ቢሆን አንድም የለም። አንድም የለም ማለት ሰውም የለም መልአክም የለም። መላእክቱም አላዩት፣ ሰውም አላየውም። ነቢየ እግዚአብሔር ዳዊት ምን ይላል? እግዚአብሔርን ዘወትር አየዋለሁ በቀኝም ነውና
አልታወክም። ዘወትር ምን እለዋለሁ ባለበት አፉ። ቀጥሎ ደግሞ ምን ይላል? መቼ ደርሳለሁ የአምላኬንስ ፊት አንዴ አይቼዋለሁ አንዴ ያላየሁት። ምንድን ነው ነገሩ? ነቢያት መንፈስን ንጹሕ በማድረግ እግዚአብሔርን ፊት ለፊት አይተውታል፣ ተያይተዋል ይላል። እስመ በአንጽሖ መንፈስ በመንፈስን ንጹሕ በማድረግ ነቢያት አይተውታል ይላል። መልሶ ደግሞ መጽሐፉ አንድ ሰው እንኳን እግዚአብሔርን ያየው የለም። ሙሴ ጠየቀ፣ እግዚአብሔር ወይ ልይህ በቃ 570 ጊዜ አናግሮታል እግዚአብሔር። አናግሬ እንደው አንድ እንኳን ሳላይ ለወሬም አይመችም አይደል? እንደው እስቲ አየው ልበል ልይህ ብሎ ሙሴ ጠየቀ ነቢዩ። ሰው ፊቴን አይቶኝ አይደለምና ልታየኝ አትችልም፣ ባይሆን ጀርባዬን ታያለህ። ጀርባ አለው እግዚአብሔር የለውም። ጀርባዬን ፊቴን እግዚአብሔር ፊት ጀርባ አለው እንዴ? ፊት ጀርባ የሚኖረው በቦታ ስትወሰን ነው። እግዚአብሔር ፊትም ጀርባም የለውም። የጥንት ሰዎች ጀርባህን አየህ ልጅህን አየህ፣ ልጅህን have you seen your back ይላሉ። ልጅህን አየህ እንደማለት ነው። አንደኛ ጀርባዬን ታያለህ፣ ልጅህን ታያለህ። በኋላ ሰው ሲሆን ወልድ ሲወለድ ታየኛለህ ይዛኔ ማለት ነው። ሙሴ ግን የዋህ ነበረ፣ ጠብቆ ነበር እግዚአብሔርን ታየኛለህ ብሎ። ግን መቼም ቢሆን እግዚአብሔርን ያየው አንድ ሰው የለም። እግዚአብሔርን አየው ማለት ይላሉ ሊቃውንተ ቤተክርስቲያን ባህር አየው፣ ሰማይ አየው፣ እሳት አየው ማለት ነው። ምን አየው? ባህር አየው፣ እሳት አየው፣ ሰማይ አየው። እሳት አይታችሁ ታውቃላችሁ? አታውቁ? ደከማችሁ እንዴ? እሳት አይታችኋል? ባህርስ? ውሃስ? ባህር አይተን እናውቃለን አይደል? ግን ባህር ውስጡ ገብታችሁ ጥልቁ ድረስ ዞረን ያየ ነው አይደለም። ግን የሆነች ቦታ ሄደ ፎቶ ተነስታ ትመጣና ባህር አይቻለሁ ትላለህ። እሳት በዓለም ሁሉ የበራውን እሳት ዞረን አይተናል። ውስን ቦታ ላይ ያየውን እሳት ያው ሌላውም እንዲህ አይነት ነው ብለን አየነው እንላለን። ስለዚህ እግዚአብሔርን አየው የሚሉ ቅዱሳን በሙሉ እግዚአብሔር ተገለጠላቸው የሚባለው ልክ እኛ ባህርን፣ እሳትን፣ መሬትን በትንሹ እንደምናየው ራሱን በትንሹ ገልጾ ነው እንጂ በባህሪያዊ መለኮቱ እግዚአብሔርን ማየት የሚችል የለም። ኧረ እግዚአብሔርን ተውት። ፀሐይ ማየት እንችላለን እኛ ፍጠን አይደለም የሚጠፋው። ልብ አድርጉ። ፀሐይን ማየት አንችልም። ያለ ፀሐይ ማየት አንችልም። እንችላለን? እግዚአብሔር እንደዚህ ነው። ለዚህ አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው የሚባለው ለዚህ ነው። በብርሃንህ ብርሃንን እናያለን ይላል ነብዩ እግዚአብሔር ላይ። በምንህ? በብርሃንህ ብርሃንን እናያለን። እግዚአብሔር ፀሐይ ነው፣ በሱ ብርሃንነት እሱን እናያለን። አበ ብርሃናት እሱ ነው። በመዞር የተደረገ ጥላ በሱ ዘንድ የሌለ የብርሃናት አባት እሱ ነው እግዚአብሔር። እሱ በገለጠልን መጠን ነው እውቀታችን እንጂ ስለሱ የምናውቀው እውቀት በጣም ምንም ትንሽ ነገር ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም፣ ሊያየውም አይቻለውም። መላእክቱ እንኳን አላዩትም። ቅዱስ 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 እያሉ ፊቱ የሚያመሰግኑ ለዙፋኑ ይሰግዳሉ ነው የሚለው። ለምኑ? ለዙፋኑ። በባህሪያ መለኮቱ አላዩትም። እንደውም በጣም ደስ ያላቸው አንዱ ሰው ሲሆን እግዚአብሔር ለምንድን ነው አይተውት የማያውቁትን አምላክ ምን አሉት? አዩት። ለዚህ ነው ቅዱስ ጳውሎስ ሁለተኛ ጢሞቴዎስ 3:16 ላይ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይልና በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ ነው። በስጋ ሲገለጥ በመንፈስ ሲጸድቅ የዛኔ ለመላእክት ታያቸው። ከዛ በፊት ግን አላዩትም። እና እግዚአብሔርን ማየት አይቻልም። አይተን አናውቀውም። ታዲያ ምንድን ነው? እንዴት ነው ስለ እግዚአብሔር ሊኖረን የሚችለው እውቀት ካላችሁ፣ ስለ እግዚአብሔር ምንም እውቀት የለንም። ተስፋ ለማስቆረጥ አይደለም። ምንም እውቀት የለንም። ቆመን የምንናገረው ቁጭ ብሎ የሚሰማው የእኛ ብቻ እንዳይመስል ቅዱሳኑ ራሱ ምንም እውቀት የለንም ብለው ነው አስተምረው ሄዱት። ስለ እግዚአብሔር የምናውቀው እውቀት በጣም ትንሽ ነው። መጠኑን ለመግለጽ እኛ ሸክላ ነን፣ እሱ ደግሞ ሰሪያችን ነው አይደል? አንተ ሰሪያችን ነህ፣ እኛ ምንድን ነን? ሸክላ ነን ይላል ነብዩ እግዚአብሔር ኢሳይያስ። እኛ ሸክላ ነን፣ እግዚአብሔር ምናችን ነው? ሰሪያችን ነው። እኛ ስለ እግዚአብሔር ያለን እውቀት ማለት ሸክላ ስለ ሰሪው ያለው እውቀት ያውቋል አይደል? በደንብ ምንም አናውቅም ማለት ነው። ሸክላው ስለ ሰሪው ያለው መረዳት ድረስ እንረዳዋለን እግዚአብሔር። ስለዚህ ምንም አናውቀውም ማለት ነው። ለምን እንናገራለን ታዲያ? ምንም የማናውቅ ከሆነ ለምን እንናገራለን? ቅዱስ አውግስጢኖስ ሚላል ስለ እግዚአብሔር የምንናገረው ስለምናውቅ ሳይሆን የዝምታ የመናገር ተቃራኒ ምንድን ነው? ዝም ከማለት ምን ይሻላል? እንናገር ብለን ነው እንጂ ምንም አናውቅም ስለ እግዚአብሔር። ግን የተሻለ እውቀት ስለ እግዚአብሔር ምንድን ነው ካላችሁ አለማወቅን ማወቅ። በተለይ ኦርቶዶክሳዊት ቤተክርስቲያናችን በዚህ በጣም ድንቅ ቤተክርስቲያን ነች። አፖፋቲክ ቴዎሎጂ እና ካታፋቲክ ቴዎሎጂ የሚባሉ የነገረ መለኮት የትምህርተ መለኮት ዘርፍ አለ። አፖፋቲክ የሚባለው አሉታዊ የሆነ ነገረ መለኮት፣ አሉታዊ የሆነ ትምህርተ መለኮት ማለት ነው። ምንድን ነው ይሄ? ስለ እግዚአብሔር ያልሆነውን መናገር። ካታፋቲክ ደግሞ የሆነውን መናገር ነው። ግራ እንዳላጋባችሁ፣ ለምሳሌ
እግዚአብሔር መሐሪ ነው አይደለም? ይቅር ባይ ፈጣሪ። እነዚህ የሆናቸው ነገሮች ናቸው። የሆነው ነገር አለ። ያልሆነው ነገር ደግሞ አለ። እግዚአብሔር እስቲ እግዚአብሔር ያልሆነውን ነገር ያልሆነው ነገር በቦታ የሚወሰን ነው አይደለም? አይደለም አይደለም? የሚዋሽ የሚቆጣ የሚቆጣ እንደየአገባቡ ይቆጣል። በትክክል ግን ምሕረቱ ለዘላለም ነው ይላል። ቁጣው ግን ለዘላለም ነው ይላል። እግዚአብሔር የሆነው አለ፣ ያልሆነው አለ። እና ከምናውቀው እውቀት ስለ እግዚአብሔር ካታፋቲክ ቴዎሎጂ የሚባለው በተለይ ምዕራባውያኑ በጣም የሚያብራሩበት ነው። እኛም ጋር የለም ማለት አይደለም፣ ግን የሚያይለው ምዕራባውያኑ ጋር ነው። እነሱ እግዚአብሔር እንዲህ ነው ብለው ስለ እግዚአብሔር በማብራራት ጊዜ ያጠፋሉ። እኛ ደግሞ እግዚአብሔር ያልሆነውን በማውራት ነው። ለምሳሌ ከመጽሐፍ ቅዱስ ብንነሳ ስለማይነገር ስጦታው ለምን ይጀምረዋል? ከማይነገር ከሆነ ግን የእግዚአብሔርን ስጦታ ከመናገር የበለጠ ምን ስለማይላል ስለማይነገር የሚለው የበለጠ ንግግር የማይመረመር ነው ማለት ከመመርመር በላይ ኃይል አለ። ስለዚህ እኛ ቤተክርስቲያን የማትመረመር የማትታወቅ የማትጨበጥ የማትዳሰስ እያለች የሆነውን ከመናገር ይልቅ የቱን መረጠች? ያልሆነውን ነገር በማብራራት ሊነገር አይችልም፣ ልናውቅ አንችልም፣ አይደረስብህም፣ አትነካም፣ አትጨበጥም፣ አትዳሰስም። ይሄ የበለጠ የተሻለ